ቤተሰቦቼ እንግዲህ እነ እዩም ሄደው ሩታን አናግረዋታል ከፈረንጁ ጋር ምናምን። ሩታም ደግሞ አሁን ላይ ሰዎች ምን እንድትሆን እንደሚፈልጉ እውነቱን ስትናገር የእውነት በጣም ነው ያሳዘነችኝ። ይሄም ማለት ምንድን ነው? እኔ አብጄ አገሩን ትቼ ጠፍቼ ምናምን እነሱ እንደፈለጉ እንደሆኑ ነው የሚፈልጉት። ግን ደግሞ ያን እድል አልሰጣቸውም፣ ያን እድል አልከፍትላቸውም። እኔ ሁሉንም ነገር ማድረግ ያለብኝ ነገር አደርጋለሁ፣ ውሳኔንም እወስናለሁ ብላለች። ግን ደግሞ መወሰን ያልቻልኩት የልጅ አባት ነው፣ ልጅ ያለ አባት ማደግ የለበትም ብዬ እንጂ እነሱ እያደረጉ ያሉትን ነገር ማድረግ አቅቶኝ አይደለም ብላ ነው እንግዲህ ትክክለኛ መልስ የመለሰችው። የጨዋ ልጅ መልስ ማለት ነው። ሰላም ውዶቼ፣ እንዴት ናችሁ? እንዴት አመሻችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። እንግዲህ ነገሩ ወደ ያልተጠበቀ መንገድ እየሄደ ነው ማለት ነው ውድ ቤተሰቦቼ። እውነት ለመናገር አንዳንድ ጊዜ ይሆናል ብላችሁና አይሆንም ብላችሁ ጠበቃችሁት ነገር ይሆናል ብላችሁ ጠበቃችሁት ነገር አይሆንምና ሩታዬም ደግሞ እንግዲህ እየሆነባት ያለው ነገር ይሄ ነው። ቢያንስ እኔ በማደርገው ነገር እኔ በምታገሰው ትግስት ልክ አብርሃምም ተረድቶ ለልጄ ብዬ እንደሆነ ለትዳሬ ብዬ እንደሆነ አስቦ ወደ እኔ ይመለሳል ብላ ነበር ያሰበችው። እንደውም አብርሃም ጭራሽ በሚደረገው ነገር መስመር እየሳተና ያልሆነ ሀሳብ እያሰበ ወደ ያልሆነ መንገድ እየሄደ ነው ያለው አብርሃም ማለት ነውና ይሄ ነገር ደግሞ ለሱ ምን ያህል ከባድ እንደሆነ ግን አልተረዳም። አብርሃም ዛሬ ላይ የሚያየው አይዞክ በርታ ጎበዝ ምናምን የሚሉትን ተመልካች ወይም ደግሞ የሚለውን ሀሳብ የሰው አስተያየት ነው እንጂ እየተቀበለ ያለው ለነገ የሚጠቅመውን ነገር ለዚች ዓለም ላይ ብቻም ሳይሆን ለዓለማዊውም ለመንፈሳዊም ህይወቱ የሚጠቅመውን ነገር አላወቀም ማለት ነው። እንዲህ ከትዳር ላይ ትዳር መመስረት እንደሚቻል ሚስቱን ፈታውሽ በማለት ስበብ ሌላ ሴት ጋር ወዲያውኑ 5 ወር 3 ወር ባልሞላው ውስጥ ሌላ ሴት ጋር ቀለበት ማድረግ። ይሄ ማለት ምንድነው? በትዳሩም ላይ እያለ ችት ሲያደርግ እንደነበረ በሚስቱ ላይ ሲሄድባት እንደነበረ ይሄን ሁሉ ነገር ነው አብርሃም ሊያሳየን እየሞከረ ያለው። በትዳር ላይ ሆናችሁ ሌላ ሴት ማውራት ትችላላችሁ፣ ከሌላ ሴት ጋር መሆን ትችላላችሁ የሚለውን ነገር ነው አብርሃም ማብራራት የፈለገው ወይንስ ደግሞ ምንድነው? እና ስለዚህ ሩታዬ ውሳኔ መወሰን ያቃታት ለልጇ ስትል ነው። ልጄን ያላባት እንዳላሳድገው ብላ እንጂ እኔ እነሱ እንደሚፈልጉት ከሆነ እኔ አገር ትቼ ራሱ ብጠፋ ደስ ይላቸዋል። ግን ደግሞ መቼም ቢሆን የነገር አላደርግላቸውም። እኔ ከፍ ብዬ እንጂ ዝቅ ብዬ አታዩኝም ብላ ለጥላቶቿ መልእክት አስቀምጣለች ሩታ።